سنينا سوا ستنا دوا سنينا سوا ستنا دوا سنينا سوا يا بردو يدرنوا አሊ መሐመድ ሙሳ ወይም አሊ ቢራ በድሬዳዋ ከተማ ልዩ ስሙ ገንደካባ በሚባል ስፍራ ተወለደ። ሱራፌል ገልገሎ ልዩ ልዩ ሰነዶችን አገላብጦ የአሊ ቢራን ሕይወትና ስራዎች በዳሰሰበት መጽሐፍ ከአላ አፍረንቀሎ ጎሳ ከሆኑት ከአቶ መሐመድ ሙሳና ወይዘሮ ፋጡማ አሊ በ1948 ዓ.ም በምስራቋ ኮከብ ድሬዳዋ ከተማ ተወለደ። አሊ የጥበብ ተሰጥኦውን የተገነዘበው ገና በልጅነቱ ነበር። ከጓደኞቹ ጋር በብዙ ውጣ ውረድ ውስጥ ያለፈው አሊ በ1962 ዓ.ም ገደማ በኋላ አፍረንቀሎ ተብሎ የተሰየመውን ኡርጂ በከልቻ በሚባል የሚታወቀውን የሙዚቃ ባንድ እና አሊ ሸቦና አቡበከር ሙሳን ከመሳሰሉ 10 ያህል ጓደኞቹ ጋር ሆኖ መሰረተ። የሙዚቃ ቡድኑ የመጀመሪያ የበኩር ስራ ተደርጎ የሚጠቀሰው ጆሌ አፍረንቀሎ የተሰኘው የህብረት ዜማ ነው። የሙዚቃ ባንዱ ህጋዊ እውቅና ያልተሰጠውና በመዋቅርም ሆነ በሙዚቃ መሳሪያ በአግባቡ የተደራጀ ባለመሆኑ አያሌ ፈተናዎች አጋጥመውታል። በተደራጀ መንገድ የሙዚቃ ስራውን ማቅረብ ባለመቻሉም እዛው የተመሰረተበት ሰፈር የሚከናወኑ ሰርጎች ላይ ብቻ የሙዚቃ ዝግጅቱን ያቀርብ ነበር ወይም ይታደም ነበር። አፍረንቀሎ የሙዚቃ ባንድ ከጥበባዊ ስራው ባሻገር ጭቆናን ለመቃወም የሚያገለግል የኦሮሞ የፖለቲካ ማታገያ ድርጅት ሆኖ ስለማገልገሉም ሱራፌል ገልገሎ የታሪክ ድርሳናትን ዋቢ አድርጎ ከትቦታል። መጀመሪያ አካባቢ ደካማ መስሎ ይታይ የነበረው አፍረንቀሎ የሙዚቃ ቡድን በሂደት እየተጠናከረ መጥቶ በከተማዋ እጅግ ተወዳጅና ስመጥር ባንድ ለመሆን በቃ። ይባስ ብሎም ከየአቅጣጫው ግብዣ ስለበዛበት ውክቢያ ውስጥ ከመግባቱን ባሻገር በከተማው ማዘጋጃ ቤትም ተመራጩ የሙዚቃ ባንድ ሆነ። ላለው ይጨመርለታል እንዲሉ ወደ ኢትዮጵያ ተጋብዞ የመጣውን የሱዳን የሙዚቃ ቡድን ወደ ድሬዳዋ በመጥራት የአፍረንቀሎ የሙዚቃ ባንድ አባላት ከዝነኞቹ ከነ መሐመድ ወርዲ ጋርም የሙዚቃ ዝግጅት ለማቅረብ በቅተዋል። القيافة حبينا اللطافة الناس القيافة القيافة حبينا اللطافة في دروب المحبة في دروب المحبة فتنا بعيد مسافة ሲያልቅ አያምር እንዲሉ የኦሮሞን ባህልና ቋንቋ በፋና ወጊነት ለማሳደግ ሌት ተቀን ሲተጋ የነበረው አፍረንቀሎ በአሳዛኝ ሁኔታ ለመበታተን በቃ። እንደ ሱራፌል ገልገሎ ሰነድ ምስክርነት ከሆነ ምክንያቶቹ በተለያዩ መላምቶች ላይ የተመሰረቱ ቢሆንም በወቅቱ ከነበረው ከሐረሪ የሙዚቃ ቡድን ጋር በነበረ ግጭት፣ በአባላቱ መካከል በነበረ አለመግባባት፣ ከመጫና ቱለማ ማህበር መመስረት ጋር ተያይዞ እንዲሁም በወቅቱ ከነበረው መንግስት በደረሰበት ጫናና ጣልቃ ገብነት ፈረሰ የሚሉት ዋና ዋናዎቹ ናቸው። በሂደቱ አሊና ጓደኞቹ ለተለያየ እስርና እንግልት ተዳርገዋል። ምሬቱንም እንዲህ ሲል ገልጾ ነበር። Hati tenya taka maltu adanu base hati tenya taka enyu adanu base Obolu asjadi takatutu bana Obolu asjadi takatutu bana waljibani siti kotu wal korfana
كنت والكرفنا አሊ ከአፍረንቀሎ መፍረስ በኋላ ወደ አዲስ አበባ ተጉዞ በክብር ዘበኛ የሙዚቃ ማህበር ተቀጠረ። በዚህ የሙዚቃ ኦርኬስትራ ክፍል ውስጥ አሊ ከዝነኞቹ ከነጥላሁን ገሰሰና ብዙነሽ በቀለ ጋር ለመተዋወቅና አብሮ ለመስራት በቃ። አሊ በክብር ዘበኛ የሙዚቃ ባንድ ውስጥ ለ3 ዓመታት ቆይታ ካደረገ በኋላ አዋሽ ባቡር ጣቢያ ስራ ተቀጥሮ አዲስ አበባን ተሰናብቶ አዋሽ ከተማ ገብቶ ገጠመ። ይህም ከሚወደው የሙዚቃ ስራው ለጊዜውም ቢሆን አናጠበው። ክብር ዘበኛን ለመልቀቅ ከስራው ጋር ተያይዞ ያጋጠሙት ችግሮች የራሳቸው ሚና ቢኖራቸውም ዋና ምክንያቱ ግን የሚያገኘው 70 ብር ደሞዝ ህይወቱን ለመግፋት በቂ ሆኖ እንዳላገኘው የሱራፌል ሰነድ ያሳያል። አዲሱ ስራና አዋሽ በሙዚቃ ፍቅር ለተነደፈው ለወጣቱ አሊ ምቹ ስፍራ ሆነለት። የወር ደሞዙ ከ70 ብር ወደ 160 ብር አደገለት። አሊ ነፍሱ ከሙዚቃ ጋር የተቆራኘች በመሆኑ ኑሮው ከሞላ ጎደል ቢሟላለትም ሹልክ እያለ አዶ ገነት እየሄደ ከጓደኞቹ ጋር ስለ ሙዚቃ ያወጋና ይዝናና ነበር። ወጣቱ አሊ በውቢቱ አዋሽ ከተማ ለ2 ዓመታት በከተመበት ወቅት አሮጌ ጊታሩን እየገዘገዘ አያሌ የዘፈን ግጥሞችን ደርሷል። ከነዚህም መካከል የሲንቱ ቤካ፣ ብዬ መገርሲቱና ያጉያ ነጃባ የመሳሰሉት ይገኙበታል። በተለይም በብዙ ኢትዮጵያውያን ዘንድ የምትታወቀውና የአሊ ድንቅ ስራ የሆነችው አዋሽ ነመሾኪሳ የተሰኘችው ዜማ በዚሁ በአዋሽ ቆይታው የተደረሰች ናት። ብሻን አዲስ አበባ ያገላና ጎቱነ ደበርሲ ብሻን አዲስ አበባ ያገላና ጎቱነ ደበርሲ እንዱኔን እንገጋቤ ያማገለ ኤሻሽና ፈርሲ አዋሽ ነመንጨሲሱ ያኒ ብየ ኦፊነ መንረፊሱ አስኮቱ ለገራቲ ዘመኒ ቶሌ ቶሌ ተጋሪቲ ሲላ ሸገሪን ባሃ ሸገሪቲ ኮራ ፈኒሳኒ ሲላ ሸገሪን ባሃ ሸገሪቲ ኮራ ፈኒሳኒ ሲላ ሲቢረን ግፋ ሲቢረቲ ጆሌ ለኪሳኒ ጆሌን እንድባቱ ሹሩባለሽ ጎተን እንዱጋቱ ብሻን አዲስ አበባ ኦል ቱሩረን ሞገት ቱሩራኒ ብሻን አዲስ አበባ ኦል ቱሩረን ሞገት ቱሩራኒ ቱቱቲና ዱንጋቱ ዱርቱ መቃኑ ረቱላኒ አዋሽ ነመንጨሲሱ ያኒ ብያ ኢፊነ መንረፊሱ አስኮቱ ለገራቲ ዘመኒ ሀማቴ ነገያቲ አሊ በአዋሽ ከዚህ በላይ መቆየት ባለመቻሉ ህልሙን ወደሚያደርግባት ወደ አዲስ አበባ በ1965 ዓ.ም ተመለሰ። ባዶ ገነቱ ኑሮውን ደጉሞ ህልሙን ለማድረግ ደፋ ቀና በማለት ላይ እንዳለ ከድሬዳዋ አንድ መልእክት ደረሰው። መልእክቱም በድሬዳዋ ከተማ በዝቅተኛ የኑሮ ደረጃ የሚገኙ ወጣት ሴቶችን በቀለም ትምህርት፣ በምግብ ዝግጅትና በጥልፍ ስራ በመሳሰሉት ክህሎቶች ለማሰልጠን ሀራምቤ የተባለ ትምህርት ቤት ለመገንባት የገቢ ማሰባሰቢያ ዝግጅት ላይ እንዲዘፈን የሚጋብዝ ጥሪ ነበር። በትምህርት ቀልድ የማያውቀው ወጣቱ አሊ ከሱቁል ኢላቅና ኢሳ ባንድ ጋር በመሆን በሐረርጌ ማለትም በድሬዳዋ አሰበ ተፈሪ ወይም ጭሮና ገለምሶ አካባቢ እየተዘዋወረ የታሰበውን የትምህርት ራዕይ እውን ለማድረግ ኃላፊነቱን ተወጣ።
አሊ ወደ አዲስ አበባ ተመልሶ የኑሮ ውጣ ውረዱን ተያያዘው። ጥበቡንም ፖለቲካውንም ነካነካ እያደረገ ላይታች እያለ ከተንገላታ በኋላ አንድ ቆቦ ከተማ የሚኖር ሰይፉ ሙሜ በተባለ ጫት ነጋዴ 4000 ብር ልግስና የራሱን የሙዚቃ መሳሪያ አደራጅቶ በተለያዩ ክለቦች ዘፈኖቹን መጫወት ተያያዘው። በአንድ ዝግጅትም ከ500 እስከ 600 ወር ማግኘት ጀመረ። እንደ ሱራፌል ገልገሎ ትረካ አሊ የራሱን ባንድ ካደራጀ በኋላ አሊና ጓደኞቹ የተሰኘ የሙዚቃ ቡድን አቋቁሞ የተለያዩ ዝግጅቶችን እንዳቀረበም ተተርኳል። ቀጥሎም የባንዱን ስም አዱቢራ ብሎ ከቀየረ በኋላ ከሌሎች ዘፋኞች ጋር በመሆን ወደ ጅማ አምርተው ማልጃአኒ እና አባለፋ የተሰኙ ዜማዎችን ተጫውቷል። ወቅቱም አብዮታዊ ሽኩቻ የገነነበት አፍላ ፖለቲካ ድርጅቶችና ወታደራዊ አስተዳደር ጎራ ለይተው የሚፋለሙበትና ወጣቶች እንደ ቅጠል የሚረግፉበት ነበርና አሊም ወቅቱን በትክክል የተገነዘበ ይመስላል። እስከዛሬም ድረስ ከፍተኛ ተደማጭነት ያገኘውን በግርድፉ ምንድነው የከፋፈለን ብሎ የሚጠይቅበትን ማልቱ አዳ አኑባሴ የተሰኘውን ዜማ ያቀነቀነበት ወቅት ነበር። አሊ እውቅና እያገኘ ዝናው እየናኘ የመጣበት ወቅት በመሆኑ በአንዳንድ ጉዳዮች አማካኝነት ከባንዱ ጋር አለመግባባት እየተፈጠረ መጣ። አሊም እውቅናውን ተንተርሶ ዲ አፍሪክና ራስ ሆቴልን በመሳሰሉ ታላላቅ ሆቴሎች እንዲሁም ዋቤሸቤሌ ባንድ፣ ዳህላክ ባንድ እና አይቤክስ ባንድ ጋር የሙዚቃውን የከፍታ ዘመን ተያያዘው። በተለይም ከዝነኛው መሐሙድ አህመድ ጋር እየተቀባበሉ የተጫወቱትን አማሌሌሌሌ የተሰኘውን ዜማ ከአይቤክስ ባንድ ጋር ነው በጋራ የተጫወቱት። በአንድ ወቅት አሊ አንድ ግጥሙ ቤት የማይመታ የአማርኛ ዘፈን ዘፍኖ ነበር። ሱራፌል ገልገሎ ለዚህ ለአማርኛ ዘፈን መዘፈን ምክንያቱን ሲገልጽ አሊ በኦሮምኛ፣ አረብኛ፣ ሶማሊኛና በሐረሪ አንድ አልበም ለማሳተም ይፈልጋል። የቅድመ ምርመራ ወይም ሳንሱር መስሪያ ቤቱ አሊን የአማርኛ ዘፈን ለምን እንዳላካተተ ይጠይቀዋል። አሊም ለአማርኛው ጥላሁንንና መሐሙድ አህመድን የመሳሰሉ ድንቅ ዘፋኞች አሉለት ብሎ ይመልሳል። መስሪያ ቤቱም ምላሹን ስላልተቀበለ አንድ የአማርኛ ዘፈን እንዲያካትት መመሪያ ያስተላልፋል። አሊም አንድ ግጥሙ ቤት የማይመታ እኔ እንደ አስቴር አይደለሁም ፍቅር አይዘኝም የሚል ዘፈን ዘፈነ። ሲሰማ ያየው ዘፋኞች እኔ በአማርኛ ሳር ይዘፍናለው በአማርኛ ሳር ይዘፍናለው ፍቅር አስቴር እኔ
sarban iyun gidin gidne iyun gidin gidne sistema ya eu sepanyon ene pamarnya sar isefnalo ene pamarnya sar isefnalo በፖለቲካ ምክንያት ውክቢያና ጉሽሚያ የማያጣው ወጣቱ አሊ በውጣ ውረድ መሃል መዝፈኑን አላቆመም። በተለያዩ ቋንቋዎች መጫወት የተካነው አሊ ከተለያዩ ዕውቅ ድምፃውያን ጋር በመሆንም አያሌ ዜማዎችን ተጫውቷል። ለምሳሌም በእነሱ ዘመን በጥራት የተቀረጹ የአማርኛ ዘፈኖችን የሚያደንቀው አሊ እረ ኩሉማ አንኳለሺ የተሰኘውን የአማርኛ የሰርግ ዘፈን አቻ ግጥም ሰርቶለት ኮባኮ ነዲፍቴ ነዲፍቴ አቲስ ዴሙፍ ካናን በሚል አዚሞለታል ሲል ሱራፌል ገልገሎ ተርኮለታል። ኮባቶ ነዲፍቴ አቲ ዴሙፍ ካናን ኮባኮ ነዲፍቴ አቲ ዴሙፍ ካናን ዱበቹን ተዳቤ አቲናን ዱበናን አቲናን ዱበናን በጠባብ ብሔረተኝነት የሚታማው አሊ ብዙ ችግር ደርሶበታል። እርሱ ግን ፈጽሞ በዚህ ጎራ ተሰልፎ አያውቅም ይለናል የህይወት ታሪኩ ጸሐፊ ሱራፌል በቀጥታ እሱ ራሱ ተጠይቆ የሰጠውን ምላሽ መሰረት በማድረግ። በእርግጥ አሊ የሰው ልጆች መብት መከበር እንዳለበትና ብሔር ብሔረሰቦች በአፍ መፍቻ ቋንቋቸው መዳኘትና መማር አለባቸው የሚል ጽኑ አቋም ነበረው ይለናል ሱራፌል። እናም በአስቸጋሪ ጊዜ እንኳን በራስ ቋንቋ መማር የሚደግፈውን አባ ጀኔ ካና የተሰኘውን ዘፈን ዘፍኖ ነበር። አባ ጀኔ ካና ከኑማን ጀልቀምና አፋኑ መኬኛል ከተብነ ቢፍና አፋኑ መኬኛል ከተብነ ቢፍና አባ ጀኔ ካና ከኑማን ጀልቀምና አፋኑ መኬኛል ከተብነ ቢፍና ፈረንቻ በርሲፍና ኩቤዳን ጀልቀምና ወላሊ ሀባቱ ከተብነ ቢፍና ወላሊ ዱከና ኢጃ ቀልቢ ዶምሳ በኖተ ፊለና ኢሳ ጂሩ ኢብሳ አባ ጀኔ ካና ከኑማን ጀልቀምና አፋኑ መኬኛል ከተብነ ቢፍና አፋኑ መኬኛል ከተብነ ውድ ተከታታዮቻችን በአሊ ቢራ እድገትና የሙዚቃ ስራዎች ዙሪያ ያዘጋጀነውን መሰናዶ በዚሁ እንቋጫለን። በቀጣይ ክፍል የአሊን የስደት ህይወትና ዓለም አቀፋዊ ስብዕና በተመለከተ የምንዳስስ ይሆናል። ቸርን ሰንብት።
dalacha bitee dalacha binaan borri gabbaate abboon dalacha bitee dalacha binaan borri gabbaate lakkiyya gadi gaaloo namni hiriyaan qabne sablatee bishaan Addis Ababa yaa galaana gootu na dabarsi bishaan Addis Ababa yaa galaana gootu na dabarsi induuneen hin gaggaabe yaa magaala eeshaashi na hafarsi hawaash na manchasiisu yaani biyya ofii naman rafeessu as kootu lagarraatti zamani tole tole gagareetti silaa shaggariin baha shaggaritti koora fannisaanii silaa shaggariin baha shaggaritti koora fannisaanii silaa sibiran dhufaa sibiratti ijoollee lakkisaanii ijoolleen hin dubbattu shurrubbaa lashgoota nan dhugaattu bishaan Addis Ababa ol turuuran mogga turuuraanii bishaan Addis Ababa ol turuuran mogga turuuraanii tuttuutina dhungaaddu duratu maqaanurra tuulaanii hawaash naman jeesisu yaani biyya ifii naman rafeessu as kootu lagarratti zamani hammaatee nagayaatti